ቤት መግዛት ፈልገው ግንባታው መቼ ያልቃል ካርታውስ መቼ ደርሳል የሚል ስጋት አስጨንቆታል? እንግዲያውስ መልሱ ማይ ቾይስ ሪል ስቴት ጋር ነው። ግንባታቸው ሙሉ በሙሉ የተጠናቀቁና ዋስትናቸው የተረጋገጠ አፓርትመንቶችን በልዩ ቅናሽ ለገበያ አቅርበዋል። በመዲናችን አይን ቦታ በቦሌ ጋዜቦ አደባባይ የሚገኝ ለኑሮ ምቹ የሆነ ስፍራ ለእያንዳንዱ አፓርታማ የተናጠል ካርታ የወጣለት በመሆኑ የንብረት ባለቤትነቶ በፍጥነት ይረጋገጣል። ግማሹን ከፍለው ቀሪውን 50% በባንክ ብድር በረጅም ጊዜ የሚከፍሉበት የረጅም ጊዜ ልዩ የክፍያ አማራጭም ተመቻችቷል። ውበት ከጥራት ያቀናጁ ለእርሶና ለቤተሰቡ የሚመጥኑ በተለያዩ የካሬ አማራጮች የቀረቡትን አፓርትመንቶች ዛሬውኑ ይምረጡ። በ0999 11 11 99 ወይም በ0999 11 11 22 ላይ ሃሎ ይበሉን። ማይ ቾይስ ሪል ስቴት ለላቀ ሕይወት ምርጥ ምርጫ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃው ስናቀና ክቡራን አድማጮች፣ በህዝባዊ ወያኔ ሓርነት ትግራይ ህወሓት አማካኝነት በትግራይ ክልል ወጣቶች ላይ እየተደረገ ያለው አፈሳ መቀጠሉን በተመለከተ የኢትዮጵያ ሰብአዊ መብት ኮሚሽን አስቸኳይ መግለጫ አውጥቷል። በአስቸኳይ መግለጫው አለ በዝርዝር የማስደምጣችሁ ሲሆን አፈሳውን በተመለከተ ቢቢሲም ከአካባቢው ነዋሪዎች ያገኘውን መረጃ አክሏል። በሌላ በኩል በህወሓት የተሾሙት የመቀሌ ከተማ ከንቲባ በቅርቡ የወጣቶችን መታፈስ አስመልክቶ ተቃውሟቸውን ያሰሙ ወጣቶችን አፍሶ በሚሄድ አውቶቡስ ላይ ድንጋይ ሲወረውሩ መታየቱን ይታወቃል። ይህንን ተከትሎ በህወሓት ሹም የሆኑት የመቀሌው ከንቲባ ይህንን ባደረጉና በመኪናው ላይ ድንጋይ በወረወሩ እናቶች ላይ እርምጃ እንወስዳለን ማለታቸው በርካቶችን አሳዝኗልም አስቆጥቷልም። ሁኔታውን በተመለከተ በስፋት የተሰማውን ሰበር መረጃ በዝርዝር የማስደምጣችሁ ይሆናል። በሌላ በኩል ክቡራን አድማጮች ወደ መካከለኛው ምስራቅ ስናቀና የሊባኖስ፣ የእስራኤል፣ የኢራንና የአሜሪካ ጉዳይ ቀጠናውን በከፍተኛ ሁኔታ እንደወጠረውና መካከለኛው ምስራቅ ወደ ሰላምና መረጋጋት ከመምጣት ይልቅ እጅግ በጣም ወደ ለየለት እርስ በርሱ ወደ ተጠላለፈ አደገኛ አዙሪት ውስጥ እየገባ መሆኑን የሩሲያው መገናኛ ብዙሃን ሩሲያን ቱዴይ በሰፊ ትንታኔው ተመልክቶታል። በቀጠናው አሁናዊ ያለውን ሁኔታ በተመለከተ በዝርዝር የምታደምጡት መረጃ ይኖራል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የህዝባዊ ወያኔ ሓርነት ትግራይ ህወሓትን ድርጊት በተመለከተ የኢትዮጵያ ሰብአዊ መብት ኮሚሽን አስቸኳይ መግለጫ አወጣ። ኢሰመኮ በትግራይ ክልል ለግዳጅ ወታደራዊ ምልመላ እየተዳረጉ ካሉ ወጣቶች ውስጥ አብዛኞቹም ከ18 ዓመት በታች መሆናቸውን ይፋ አድርጓል። በክልሉ የሚካሄደው ሰዎችም በግዳጅ ለወታደራዊ ምልመላ ወይም ለጦርነት የማሰማራት ተግባር እንደ ጉልበት ብዝበዛና የጦር ወንጀል ሊቆጠር እንደሚችል ነው የኢትዮጵያ ሰብአዊ መብት ኮሚሽን ባወጣው አስቸኳይ መግለጫ ያሳስበው። የሰብአዊ መብት ተቋሙ ይህንን ያለው በመቀሌ ከተማ ወጣቶች በግፍ ሲታፈሱና ነዋሪዎችም ተቃውሟቸውን ለመግለጽ ወጣቶቹን አፍሶ በሚሄደው አውቶቡስ ላይ በከፍተኛ ሁኔታ ድንጋይ ሲወረውሩ በተቀረጸና በማህበራዊ ሚዲያም በስፋት በተሰራጨውን ቪዲዮ ተከትሎ ነው። በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ተፈጽሟል የተባለውን ጉዳይ አጣራለሁ በማለት መናገሩን የትግራይ ቲቪ የዘገበ ሲሆን የኢትዮጵያ ሰብአዊ መብት ኮሚሽን ባወጣው በዚህ መግለጫ በትግራይ ክልል ውስጥ የሚፈጸሙ ድርጊቶች እንዲሁም ክልሉን በሚያጎራብቱ አካባቢዎች ወታደራዊ እንቅስቃሴዎችና ግጭቶችም የፈጠሯቸው አሳሳቢ የሰብአዊ መብቶች ሁኔታ በቅርበት እየተከታተልኩ ነው ብሏል። ኮሚሽኑ በቀዳሚነት የጠቀሰው በትግራይ ክልል ነዋሪዎች ላይ እየተፈጸመ የሚገኘው በግዳጅ ወደ ውትድርና ለማሰማራት የሚደረገው ማዋከብ ነው ብሎታል። ኢሰመኮም የውሳኔ ሰነድ በሚል
ሲል የጠቀሰው የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ የወጣ አዋጅ በሚል ህወሓት ያጸደቀውን አንቀጽ በተመለከተ ነው። ካለፈው ሳምንት አንስቶ ተፈጻሚ እንዲሆን በህወሓት ጉባኤ ትዕዛዝ የተሰጠበት ይህ ህወሓት ያወጣው አዲስ አዋጅ ከዓለም አቀፉ የሰብአዊ መብቶች ተቋም ሂውማን ራይትስ ዎች ጭምር ከፍተኛ ተቃውሞ እንደገጠመው መዘገቡ ይታወሳል። ኢሰመኮም በዚህ መግለጫው ላይ የህወሓት ውሳኔ በፕሪቶሪያው ስምምነት መሰረት በፈረሰ ምክር ቤት የተጸደቀ ጭምር መሆኑን ጠቅሶ ይህ እርምጃ የዘላቂ ግጭትን ማቆም ስምምነትን የሚጥስና የሀገሪቱን ህገ መንግስትም ጭምር የሚጻረር መሆኑን ይገልጻል። በዚህ የህወሓት አዋጅ መሰረት የግዳጅ ውትድርና ጥሪን አልቀበልም ያለ የትግራይ ክልል ነዋሪ ላይ የገንዘብ ቅጣት እንደሚጥል፣ ተቃውሞ የሚያሰሙ ሰዎችንም እስከ 25 ዓመት የሚደርስ እስራትም የሚጥልባቸው እንዲሁም ህጉ ወደ ኋላ ተመልሶ ጭምር ተግባራዊ እንደሚሆን ይዘረዝራል። ህወሓት ይህንን አዋጅ ከማውጣቱ አስቀድሞ በትግራይ ክልል ወጣቶችን በተለይም ህፃናትን፣ ተፈናቃዮችን፣ የአእምሮ ጤና ህሙማንን የመያዝ ተግባርም ጭምር ሲፈጽም እንደነበረ ታፍሰው ከተመለሱ ወጣቶችና ከቤተሰቦቻቸው ከተለያዩ ሰነዶችም ማረጋገጡን ኢሰመኮ ገልጿል። የኢትዮጵያ ሰብአዊ መብት ኮሚሽን መግለጫ እንደሚያሳየው ከስደተኛ ካምፖችና ከጸበል ስፍራዎች ጭምር የተያዙና የታፈሱ ሰዎች ወደ ወታደራዊ ስልጠና ካምፖች በግፍ እንዲገቡ ተደርገዋል። አዋጁ ከወጣ በኋላ ደግሞ ይህ ተግባር ይበልጥ ተጠናክሮ መቀጠሉ ነው ኢሰመኮ የገለጸው። የአብነት ትምህርት ቤት ተማሪዎች ከአብያተ ክርስቲያናት እንዲሁም በርካታ ሌሎች ሰዎችን ከገበያ ስፍራዎች፣ ከወጣቶች ማዘውተሪያ ማዕከላትና ቤት ለቤት በሚደረግ አሰሳ በማፈስ ወደ ወታደራዊ ተግባር እንዲሰማሩ ተገደዋል ሲል ከሷል። በተጨማሪም ኮሚሽኑ በግዳጅ ከሚታፈሱ የትግራይ ክልል ወጣቶች መካከልም በአብዛኞቹ እድሜያቸው ከ18 ዓመት በታች መሆናቸውን ኢሰመኮ አረጋግጫለሁ ሲል በግኝቱ ላይ ገልጾታል። የኢትዮጵያ ሰብአዊ መብት ኮሚሽን በመግለጫው የጠቀሰው የአብነት ተማሪዎች አፈሳ ጭምር የተካሄደው ባሳለፍነው ሳምንት ሐሙስ ሰኔ 18 2018 ዓመተ ምህረት ሌሊት ጀምሮ እንደሆነ ወጣቶቹ የነበሩበትም የጽርሐ አርያም ቅዱስ ገብርኤል ቤተክርስቲያን አንድ ምንጭ መረጃውን ለቢቢሲ ገልጸዋል። ምንጩ ለቢቢሲ ሲገልጹ የቤተክርስቲያን ተማሪዎች አይደላችሁም ተብለው በግፍ ተጭነው የተወሰዱ ወጣቶች ብዛት በርካታ ናቸው በማለት ይገልጿቸዋል። ማንነታቸው ያልታወቁ የታጠቁ ሰዎች የአብነት ተማሪዎች የሚያድሩበትን ጎጆም በራቸውን እየመቱ ኑጡ እያሉ እያዋከቡ ወደ ውጭ አውጥተው ሰብስበዋቸው ወስደዋቸዋል ሲሉ የተፈጠረውን ሁኔታ አስረድተዋል። ፊታቸውን በማስክ የሸፈኑ የታጠቁ ሰዎች የተወሰዱት ሰዎች የት እንዳሉ በትክክል እስካሁን እንዳልታወቀ የገለጹ ሲሆን ይሁን እንጂ ተወስደዋል የተባሉት ተማሪዎችን ስልክ ደውለው ማሰልጠኛ ካምፕ ውስጥ እንደሚገኙ በኋላ ማረጋገጣቸውን ምንጩ ለቢቢሲ ገልጸዋል። ስለዚህ ጉዳይ የተጠየቁት የህዝባዊ ወያኔ ሓርነት ትግራይ ህወሓት ቃል አቀባይ ሚካኤል አስገዶም መረጃው ትክክል አይደለም ሲሉ ክደዋል። ከቢቢሲ የአማርኛ የራዲዮ ፕሮግራም ጋር በነበራቸው የስልክ ቃለ ምልልስ አልተካሄደም በማለት እያልኩህ አይደለም፣ ቢኖርም ቢካሄድም አወግዘዋለሁ። እንደ መንግስትም እንደ ድርጅትም እንደዚህ አይነት እንቅስቃሴ እንዲደረግ እኛ አልፈቀድንም ሲሉ ክደዋል። አርብ ዕለት ደግሞ አንድ የህዝብ ትራንስፖርት ተሽከርካሪ አውቶቡስ መቀለ ከተማ ኢላላ የመጀመሪያ ደረጃ ትምህርት ቤት ደጃፍ ላይ ቆሞ ከግቢው የሚወጡ ወጣቶችን ሲጭን የሚያሳይ ቪዲዮ በማህበራዊ ሚዲያ በስፋት መሰራጨቱ ይታወሳል። በ05 ቀበሌ በተባለው የከተማዋ ስፍራ ተሽከርካሪው እየተንቀሳቀሰ ባለበት ሰዓትም ድርጊቱን የተቃወሙ ነዋሪዎች መኪናው ላይ ድንጋይ ሲወረውሩ ታይቷል። ሌላ ቪዲዮ ላይ ደግሞ ተቃውሟቸውን እያሰሙ እንደሆነ የተገለጹ በርካታ እናቶች እያለቀሱ ሲጓዙ ይታያል። በጉዳዩ ዙሪያ ምላሽ እንዲሰጡ ቢቢሲ የጠየቃቸው የትግራይ ክልል የኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም ሃጎስ ስለ እነዚያ ቪዲዮዎች ተጠይቀው ሲመልሱ ቪዲዮቹ ማህበራዊ ሚዲያ ላይ እንደተመለከቷቸው የገለጹት የኮሚኒኬሽን ጉዳዮች ቢሮ ኃላፊው ጉዳዩ እንዲጣራ በመንግስት አቅጣጫ ሰጥተናል በማለት ገልጸው በዝርዝር ሁኔታው ይጣላል፣ ተጣርቶ ለምን እንደዚህ አይነት ሁኔታ ተፈጠረ የሚለውን እናያለን። በዚህ ክስተት ውስጥም ተሳትፎ ያደረጉ የመንግስት ወይም የጸጥታ አካላት ካሉ በግልጽ እርምጃ ለመውሰድ እንሞክራለን ብለዋል። በክልሉ የሰብአዊ መብት ጉዳዮችን የሚከታተለው ቅድሚያ ለሰብአዊ መብቶች የተባለው ተቋም በበኩሉም የአብነት ተማሪዎችና በቪዲዮ ላይ የታዩ ክስተቶች አስገዳጅ ወታደራዊ ምልመላዎች በትልልቅ የትግራይ ክልል ከተሞች የመስፋፋት አዝማሚያ ጭምር እያሳዩ መሆናቸውን በስጋትነት ገልጾታል። የድርጅቱ
ምክትል ዳይሬክተር መብርሂ ብርሃን እንደሚሉት ከሆነ ተቋማቸው ከአንድ ወር በፊት ጀምሮ ስለ አስገዳጅ ወታደራዊ ምልመላ ምርመራ ባደረገበት ወቅት ድርጊቱ የሚታየው የወረዳ ከተሞችና ገጠራማ አካባቢዎች እንደነበረ አስታውሰዋል። አሁን ግን የህወሓት ወታደራዊ ምልመላና አፈና ወደ ከተሞች በስፋት መስፋፋቱን ገልጸው ለቢቢሲ ሲናገሩ በተጨማሪም ቅድሚያ ለሰብአዊ መብቶች ምርመራ ባደረገበት ወቅት እድሜያቸው ከ18 በታች የሆኑ ልጆችም ተይዘው ማግኘታቸውን ጭምር አስረድተዋል። ይህንን ተግባር ያወገዘው የኢትዮጵያ ሰብአዊ መብት ኮሚሽንም በበኩሉም ህፃናትና ሌሎችንም ለመብቶች ጥሰት ተጋላጭ የሆኑ ሰዎችን በግዳጅ ለወታደራዊ ምልመላ ወይም ለጦርነት ማሰማራት ዓለም አቀፍ ሰብአዊነትን የሚጥስ ወንጀል ነው ብሎታል። ይህ ተግባር ከመንግስት ውጪ ባለ ታጣቂ ቡድን የሚፈጸም በመሆኑ ጭምር እንደ ጉልበት ብዝበዛ ብሎም እንደ ጦር ወንጀል ሊቆጠር የሚችል እንደሆነ ገልጾ የኢሰመኮ ዋና ኮሚሽነር የሆኑት ብርሃኑ አዴሎ በቅርቡ በክልሉ ወጣ የተባለው የግዳጅ ውትድርና ሰነድም ዓለም አቀፍ ሕግን የጣሰ እንደሆነ አብራርተዋል። አዋጁ ሕገ መንግስታዊ መሰረት የሌለውና ለተደራራቢና ከፍተኛ ለሆነ የሰብአዊ መብት ጥሰት ምክንያት እንደሆነ የተናገሩት ዋና ኮሚሽኑ በአስቸኳይ ተፈጻሚነቱ እንዲቆም እንጠይቃለን ብለዋል። በትግራይ ክልል የሚታየው የፖለቲካ ውጥረትና ወታደራዊ እንቅስቃሴ ለማርገብ እንዲቻል በክልሉ የሚንቀሳቀሰውን ታጣቂ ኃይል ጨምሮ ሁሉም በሚመለከታቸው አካላት ውጥረትና ግጭትን ከሚያባብሱ ድርጊቶች እንዲቆጠቡ ጥሪ አቅርበዋል። በተያዘ ዜናም በህወሓት የተሾሙት የመቀሌ ከንቲባ በአውቶቡስ ላይ ድንጋይ በወረወሩና ተቀርጸው ቪዲዮቸው በማህበራዊ ሚዲያ ላይ በተሰራጨ እናቶች ላይ እርምጃ እንወስዳለን ሲሉ መናገራቸው በርካቶችን አሳዝኗል። የመቀሌ ከተማ ከንቲባ ሆነው በህወሓት የተሾሙት አቶ ኃይሌ አረጋዊ በወቅታዊ ጉዳዮች ላይ አጭር መግለጫ እንደሰጡ ከመቀሌ የወጡ ዘገባዎች የተመለከቱ ሲሆን የመግለጫቸው ማጠንጠኛም የሆነው በቅርቡ በማህበራዊ ሚዲያ የተሰራጨውና መነጋገሪያ የሆነው ቪዲዮ ነው። በዚህ ቪዲዮ ላይ በከተማው ቀበሌ 05 አካባቢ በግዳጅ ታፍነው ወደ ማሰልጠኛ ጣቢያ የሚወሰዱ ወጣቶችን በያዘው አውቶቡስ ላይ እናቶች በጩኸት ተቃውሞ ከማሰማታቸውም በላይ ድንጋይ ሲወረውሩ መታየቱ ተዘግቦ ነበር። ከንቲባው በመግለጫቸው በከተማው ውስጥ የትግራይን አጀንዳ ለመጥለፍና ለማደናቀፍ የሚሰራ የተደራጀ ሴራ አለ በማለት ገልጸው የፖለቲካ አመለካከት ልዩነት ቢኖርም እንኳን ሁሉም የከተማዋ ነዋሪ ለጋራ ጥቅም በጋራ መስናት ነበረበት በማለት አሳስበው ከህወሓት ጋር ህዝቡ ሊቆም ይገባ ነበር ብለዋል። አንድነትን ለመሸርሸር ነዋሪው ሆነ ብሎ ነው ያደረገው በማለት ነዋሪውን የከሰሱት ከንቲባው ለዚህም ትልቁ ማሳያ በ05 ቀበሌ የተከሰተው በባስ ላይ ድንጋይ የወረወሩበት ድርጊት ነው ብለዋል። በቀበሌ 05 የተፈጠረውና በማህበራዊ ሚዲያ የተሰራጨውን ድርጊት ገምግመናል በማለት ያስታወቁት ከንቲባው የተፈጠረው ወጣቶችን የማስገደድና ያለማስገደድ ጉዳይ ሳይሆን የጸረ ትግል አካላት የተቀናጀ እንቅስቃሴ ነው በማለት አውግዘው በዚህ ድርጊት ላይ የተሳተፉት ላይ ምርመራ እያደረግን ነው፣ ተጠያቂነትንም እናረጋግጣለን ሲሉ በነዋሪው ላይ መዛታቸው በርካቶችን አስቆጥቷል፣ አሳዝኗል። ወደ ሌላኛው ዜና ስናቀና ወደ መካከለኛው ምስራቅ ጉዳይ እናቀናለን። በመካከለኛው ምስራቅ ያለው ሁኔታ እጅግ እየተባባሰ ሲሆን እስራኤል ከሊባኖስ የመውጣት ምንም አይነት እቅድ እንደሌላት ሲገለጽ ቀጣይዋ የእስራኤል ጥቃት ኢላማ የተደረገችው ደግሞ ሶሪያ እንደምትሆን ተንታኞች መግለጻቸው ተሰማ። እንደ ደህንነት ተንታኞችና ወታደራዊ ታዛቢዎች ግምገማ ከሆነ እስራኤል ከሊባኖስ የመውጣት ምንም አይነት ፍላጎትም ሆነ ዓላማ እንደሌላት ገልጸው ቢያንስ በአሁኑ ወቅት የቤሩት መንግስት በተለይም ደግሞ ሄዝቦላና ኢራንን በሚያስደስት መልኩ እነሱን በሚጠቅም ቅድመ ሁኔታ ይህንን እርምጃ በፍጹም አትወስድም ተብሏል። ከዚህም ባሻገር እስራኤል በሊባኖስ ከምታካሂደው መጠነ ሰፊ ወታደራዊ ዘመቻ ጎን ለጎንም በሶሪያ ምድር ላይም ወታደራዊ እንቅስቃሴዋን ዳግም እያጤነችበት እንደምትገኝ ገልጸው በተጨባጭ መረጃዎች መሰረት የእስራኤል መከላከያ ኃይሎች በምዕራባዊ ሶሪያ በሚገኘው የዳራ ግዛት ስር በምትገኘው የአቢዲን መንደር ላይ ከፍተኛ የሆነ የመድፍ ጥቃት በዛሬው ዕለት መሰንዘራቸው ተዘግቧል። የቀጠናው የዜና ምንጮች እንዳረጋገጡት የእስራኤል የጦር አውሮፕላኖች በጎላን ኮረብታዎችም አቅራቢያ በሚገኙ የዳራንና
ቁነይትራ በተባሉ የገጠር አካባቢዎች ላይ ተደጋጋሚ የአየር ቅኝትም ማድረጋቸው ተመልክቷል። በመጀመሪያው እይታም በሊባኖስ ግንባር ላይ ሌላ አዲስ ዲፕሎማሲያዊ ስኬት የተመዘገበ ሊመስል ይችላል። ዩናይትድ ስቴትስ፣ እስራኤልና ሊባኖስ በዋሽንግተን ዲሲ የሶስትዮሽ ማዕቀፋዊ ስምምነት ተፈራርመዋል። ምንም እንኳን ባለፉት 2 ወራት ውስጥ ብቻ 3 የተለያዩ ስምምነቶች ላይ ተደርሶ የነበረ ቢሆንም የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ይህንን አዳዲስ ስምምነት የሊባኖስን ሉዓላዊነት ወደ ነበረበት ለመመለስ የሄዝቦላን ትጥቅ ለማስፈታትና ወታደራዊ መሰረተ ልማቱንም ለማፈራረስ የሚያስችል ወሳኝ እርምጃ በማለት አድርገው አቅርበውት ነበር። ነገር ግን የዚህ ስምምነት ዝርዝር ውስጣዊ ይዘት በጥልቀትና በንቃት ሲመረመር ስምምነቱ ዘላቂ ሰላምን ሊያረጋግጥ የሚችል አለመሆኑን በግልጽ እንረዳለን ሲል የሩሲያው አርቲ የዜና ወኪል ዘግቧል። ከሰላም ይልቅ አንዳንዱ ተፋላሚ ወገን ራሱን ወታደራዊና የፖለቲካ አቋም ለማጠናከር የሚጠቀምበት ጊዜያዊ የዲፕሎማሲ እረፍት ብቻ የሚፈጥር ነው ብሎታል። ስምምነቱ ማዕቀፋዊ ስምምነት መባሉ ራሱን ሁሉን ነገር ይገልጸዋል። ይህም ማለት ሙሉና ሁሉን አቀፍ የሰላም ስምምነት ወይም የመጨረሻ እልባት ሳይሆን ገና ወደ ተግባራዊ አሰራር መለወጥ ያለባቸው አጠቃላይ መርሆችን የያዘ ነው በማለት አስቀምጦታል። ይህ ሰነድ የሊባኖስን ጦር በደቡባዊ የሀገሪቱ ክፍል ላይ ያለውን ቁጥጥር ቀስ በቀስ እንዲመልስ፣ የሄዝቦላን የትጥቅ መፍታት ሂደት እንዲጀመርና በእስራኤል ላይ የተደቀነውን ስጋት ሙሉ በሙሉ ከተወገደ በኋላ የእስራኤል ወታደሮች በመጨረሻም ከስፍራው ለቀው እንዲወጡ የሚያዝ ነው ብሎታል። በሌላ አነጋገር እስራኤል ከደቡባዊ ሊባኖስ የምታደርገው ጦሯን የማስወጣት ሂደት ፈጣን ቅድመ ሁኔታ የሌለው ሳይሆን በአጭር ጊዜ ውስጥ ለመፈጸም ከሞላ ጎደል የማይቻል ከሆነ እጅግ ከባድ ቅድመ ሁኔታ ጋር በጥብቅ የተቆራኘ ነው ብሎታል። ይህ ጉዳይ የችግሩ ዋነኛ አስኳል ነው በማለት ገልጸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በግልጽ እንዳስገነዘቡት ሄዝቦላ ትጥቁን እስካልፈታና በእስራኤል ላይ ስጋት መደቀኑን እስካላቆመ ድረስ እስራኤል ከደቡብ ሊባኖስ በፍጹም አትወጣም ብለዋል። ይህ አቋም በተግባር ሲተረጎም የእስራኤል ወታደራዊ መገኘት ጊዜያዊ እርምጃ ሳይሆን ቋሚ የሆነ የማያባራ የጫና መፍጠሪያ መሳሪያ መሆኑን አረጋግጠዋል። ሄዝቦላ እንደ ወታደራዊ ኃይል ህልውናው እስካለ ድረስ እስራኤል በሊባኖስ ውስጥ ትቆያለች ያሉ ሲሆን በአንጻሩ ደግሞ እስራኤል በሊባኖስ ምድር ላይ ጦሯን አስፍራ እስካለች ድረስ ሄዝቦላ ትጥቁን ላለመፍታት በቂ ምክንያት ያገኛል ብለዋል። ይህ እርስ በርሱ የሚመጋገብ አዙሪትን እንደሚፈጥር የገለጸው ሩሲያን ቱዴይ እያንዳንዱ ወገን የራሱን እርምጃ ትክክለኛነት የሚያረጋግጠው በሌላኛው ወገን እርምጃ ላይ ተመስርቶ ይሆናል ብሎታል። በዚህ የፖለቲካና የወታደራዊ ትርምስ ውስጥ ሊባኖስ ራሷን እጅግ አስቸጋሪና ውስብስብ ሁኔታ ውስጥ አግኝተዋለች ያለ ሲሆን በወረቀት ላይ ቤይሩት በደቡባዊ ሊባኖስ ላይ ሙሉ ቁጥጥሯን ዳግም ለማስፈን ቃል ገብታለች። ነገር ግን ሄዝቦላ በመንግስት አስተዳደር ትዕዛዝ ብቻ ትጥቁን ሊፈታ የሚችል ተራ የታጠቀ ቡድን አይደለም። ሄዝቦላም በሊባኖስ ፖለቲካዊና ማህበራዊ ስርዓት ውስጥ በጥብቅ የተዋሃደ ራሱን የቻለ ወታደራዊ ፖለቲካዊም ኃይል ነው። የራሱ የሆነ ሰፊ ማህበራዊ መሰረት የተዘረጋ መሰረተ ልማትና የውጭ ኃይሎች ጥብቅ ድጋፍ ያለው ድርጅት ሲሆን ስለዚህም ሄዝቦላን ትጥቅ የማስፈታት ጥያቄ በወረቀት ላይ ሲነበብ እጅግ ያማረ ቢመስልም በተግባር መሬት ላይ ሲወርድ ግን የሰላም ማስከበሪያ አሰራር ከመሆን ይልቅ ለሀገሪቱ አዲስ የውስጥ ፖለቲካዊ ቀውስና የእርስ በርስ ግጭት መቀስቀሻ ዋነኛ ምክንያት ነው ሲል ነው ያስቀመጠው ሩሲያን ቱዴይ። የሄዝቦላ የቅርብና ጠንካራ አጋር የሆኑት የሊባኖስ ፓርላማ አፈ ጉባኤ ናቢህ ቤሪ ይህንን ስምምነት አጥብቀው መተቸታቸውንና በተግባር ላይ እንደማይውል በይፋ ማስታወቃቸው የአጋጣሚ ጉዳይ እንዳይደለ ተጠቅሷል። እንደተጠበቀ ሁሉ ሄዝቦላ ራሱን ይህንን ስምምነት እንደ እጅ መስጠት በመቁጠር ሙሉ በሙሉ ውድቅ አድርጎታል። ትልቁና ዋነኛው ችግር ይህ ነው። ማዕቀፋዊ ስምምነቱ በ3 ሉዓላዊ ሀገራት መካከል የተፈረመ ቢሆንም በደቡባዊ ሊባኖስ ያለውን ሁኔታ ለማረጋጋት ቀጥተኛ ኃላፊነትና ተጽዕኖ ያለው ዋነኛው በታጠቀ ቡድኑ ሄዝቦላ እጅ ላይ ነው። የዚህ ስምምነት አካል ግን አይደለም ሄዝቦላ። ይህ መሆኑ በአካባቢው ላይ የተፈረመውን ስምምነት ውድቅ እንዲሆን ያደርገዋል። በዚህ በተመሳሳይ ወቅትም እስራኤል የሶሪያን ግንባር በድጋሚ እያንቀሳቀሰች ሲሆን በዳራ ግዛት በአቢዲን መንደር ላይ የተፈጸመውን ጥቃት እንዲሁም በዘፈቀደ የተደረገ ክስተት እንዳይደለ
እንደሌለ ያብራራል። ደቡባዊ ሶሪያ ዳራ፣ ቆይነትራና በጎላን ኮረብታዎች አቅራቢያ ያሉ አካባቢዎችም በእስራኤል በኩል ለረጅም ጊዜ እንደ ሊመጣ የሚችል ከባድ ስጋት ተደርገው ሲቆጠሩና ሲታሰቡ መቆየታቸውን ገልጸዋል። የሶሪያ መንግስት መዳከምና በቀጠናው የተፈጠረውን የኃይል ሚዛን መዛባት ተከትሎ እስራኤል የመከላከያ ስትራቴጂዋን በመቀየር በድንበሮቿ ዙሪያ ንቁ የሆኑ የደህንነት ቀጠናዎችን በስፋት በማቋቋም ላይ ትገኛለች። የምዕራብ ኢየሩሳሌም መንግስት በደቡባዊ ሶሪያ የጸጥታ ቀጠናን ለማስጠበቅ የሚጫወተውን ሚና ሲያብራራ እርምጃው በታጠቁ ቡድኖች ሊሰነዘሩ የሚችሉ ጥቃቶችን አስቀድሞ ለመከላከል በማሰብ የተወሰደ እርምጃ ነው ይለዋል። ሶሪያም በእስራኤል አጠቃላይ የደህንነት ስትራቴጂ ውስጥ ዳግም ዋነኛ አካል የሆነች የመጣች ሊሆን ይችላል። እስራኤል ለዓለም እያሳየች ያለው መልእክት ግልጽ ነው ያለው አርቲም በሊባኖስ ግንባር ላይ ዲፕሎማሲ ማፈግፈግ ወይም ስምምነት ለማድረግ ብትገደድ እንኳን በሌሎች ድንበሮቿ ማለትም በሶሪያ በጎለን ኮረብታዎች በዳራና በቁኔትራ በኩል ወታደራዊ ጫናዋን ማስፋት እንደምትችል ለማሳየት ነው ብሎታል። ይህንም ለሶሪያም ብቻ ሳይሆን ለኢራንና ለሄዝቦላም ጭምር የተላከ ጥብቅ ማስጠንቀቂያ መሆኑን ገልጾ እስራኤል አደጋውን ሙሉ በሙሉ ቅርጽ ይዞ እስኪመጣ ድረስ እጇን አጣጥፋ እንደማትጠብቅ ይልቁንም ቀድማ አጥቂ ወይም ፕሪሚቲቭ ስትራይክ የምትሰነዝር ሀገር መሆኗን ለመግለጽ ነው ብሎታል። በሊባኖስና በሱሪያ የሚደረጉ እነዚህ ወታደራዊና የፖለቲካ እንቅስቃሴዎች የመጨረሻ ግብ ኢራንን መጭመቅና ተጽዕኖዋንም ማዳከም እስራኤል እንደ አውሮፓውያን አቆጣጠር በ2025 እና 26 የጸደይ ወራት ውስጥ ብቻ ያቀደቻቸውን ወታደራዊ ግቦች ማሳካት ባለመቻሏ በአሁኑ ወቅት ብርቱ የበቀል እርምጃ ለመውሰድ ትፈልጋለች ብሎታል። በኢራን በኩል እንደሚገለጸው በአሜሪካና በኢራን መካከል የተፈረመው የመግባቢያ ሰነድ በተለይም በሊባኖስ የሚደረጉትን ጨዋታዎች ጨምሮ ወታደራዊ ዘመቻዎችም ሙሉ በሙሉ መቆም እንዳለባቸው ተዋዋይ ወገኖች የሊባኖስን የግዛት አንድነትና ሉዓላዊነት በማክበር የገቡትን ግዴታ በግልጽ ያትታል። ለኢራን ይህንን እርምጃ የሊባኖስ ጉዳይ ከዋሽንግተን ጋር በምታደርገው ሰፋ ያለ የድርድር ሂደት ውስጥ የማካተትና የቀጠናውን ሰላምና መረጋጋት ማረጋገጥ የኢራንን የቀጠናዊ ተጽዕኖ ከግምት ውስጥ ሳያስገቡ በፍጹም የማይቻል መሆኑን ለዓለም ለማሳየት የተደረገ ስልታዊ ሙከራ ነው ብሎታል። በአሁኑ የቀጠናው ሁኔታ እጅግ ውስብስብና አስገራሚ የሆኑ ጉዳዮች በማለት ያስቀመጠው አርቲም ዩናይትድ ስቴትስ ተፋላሚ ወገኖች አሁንም ጥቃት እየተለዋወጡና የተኩስ አቁሙ በማንኛውም ሰዓት ሊፈርስ በሚችል አደገኛ ሁኔታ ውስጥ ያለ መሆኑ እስራኤል ያስቀመጠቻቸው ቅድመ ሁኔታዎች ሙሉ በሙሉ እስኪሟሉ ድረስ በሊባኖስ ውስጥ ያላትን ወታደራዊ መገኘት አጠናክራ እንድትቀጥል አዲስ ዕድል እንደሰጣት ሊባኖስ የሀገሪቱ ሉዓላዊነትን ዳግም ለማስመለስ ቃል የተገባለት ቢሆንም በሄዝቦላ ላይ ፈጣን ቁጥጥር ለማድረግ የሚያስችል ምንም አይነት ወታደራዊም ሆነ ፖለቲካዊ አቅም ስለሌለ ይህ የተስፋ ቃል ባዶ ሆኖ መቅረቱ ይህ በእንዲህ እንዳለም ኢራን የሊባኖስን ቀውስ ከዋሽንግተን ጋር በምታደርገው ሰፊ የሁለትዮሽ ውይይት ለማዋሃድ ጠንክራ እየሰራች መሆኑ ሶሪያ ደግሞ የውክልና ጦርነቱ ተጨማሪ የጫና ማስተንፈሻና የቅጣት ሰለባ ሚናን እየተጫወተች እንደምትገኝ ገልጾ እንዲህ አይነት በተዘበራረቁ ሁኔታዎች ቀጠናው እርስ በርሱ የተጠላለፈ በመሆኑ የመካከለኛው ምስራቅ ጉዳይ በአጭሩ የሚፈታ ሳይሆን ከድጡ ወደ ማጡ የሆነ በአስገራሚና በአስቸጋሪ ሁኔታዎች ውስጥ የሚቀረቀር ቀጠና ነው ሲል ስለ ሁኔታው አርቲ ባወጣው ዘገባ ላይ በስፋት አትቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ውይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ተሸክሜ ቱቦ ውስጥ ከተትኩት። ከኔ
ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር አርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።